የአብይ አህመድ መንግስት በአስቸኳይ ህወሓት ላይ እርምጃ እንዲወስድ የሚጠይቀው ሰልፍ ዛሬ ማለዳ በመስቀል አደባባይ ተደርጓል። አቶ ጌታቸው ረዳ ብልጽግና እርምጃ እንዲወስድ ጠይቀው የትግራይ ወጣቶች ለሱዳን እየተሸጡ ነው ሲሉ ከሰዋል። የህወሓት ሁለተኛ ሰው በበኩላቸው ሰልፉ የብልጽግናን ተስፋ መቁረጥ ያሳየና የትግራይ ተወላጅ ያልሆኑ አካላት የተሳተፉበት ሲሉ ተሳልቀውበታል። ታደምጡታላችሁ። አቶ ሽመልስ አብዲሳ ከብልጽግና ፈገፈጉ ወይ ያስባለ ከባድ መረጃ ወጥቷል። አባይን ተሻግረን ቁማር በላናቸው በሰበሩን ቦታ ሰበርናቸው በሚለው ንግግራቸው የሚታወሱት ኦቦ ሽመልስ ከሰሞኑ ጠቅላይ ሚኒስትሩ ፍንጭ በሰጡበት ጉዳይ ላይ ተቃራኒ አቋማቸውን አሰምተዋል። በፍጹም አይሳካም አታስቡት ሲሉ ተቃውሟቸውን በይፋ ገልጸዋል። በዝርዝር እናስደምጣቸዋለን። ጎጃም ደጋዳሞት ላይ ከባድ የሙሽረት እየተደረገ ነው። የመንግስት ኃይሎች አካባቢውን ከፋኖ ለማስለቀቅ ከባድ ዘመቻ መክፈታቸው ተሰምቷል። በዛው በጎጃም የፋኖ ታጣቂዎች በ12ኛ ክፍል ተፈታኞች ላይ ጥቃት መሰንዘራቸውን ቢቢሲ ዘግቧል። ሌላኛው ዘገባችን ነው፣ እናስደምጣችኋለን። የመከላከያ ሚኒስትሩ ከስልጣን ተባረሩ። የጦሩ አለቃ ከስልጣን መነሳታቸውን ተከትሎ ወታደሮች ቁጣቸውን እያሰሙ ነው ተብሏል። ይህም ከባድ ውጊያ ውስጥ ለሚገኘው ሰራዊት ከባድ አደጋን አስከትሏል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እስከ ዛሬ ቤት ባለመግዛቶ ሊቆጩ አይገባም። ምክንያቱም በሁሉም ዘንድ ተፈላጊ የሆኑትና ለረጅም ጊዜ ተይዘው የቆዩት ጥቂት ዝቅተኛ ፍሎሮች አሁን ላይ ለሽያጭ ቀርበዋል። በዲፕሎማት ሰፈር በጥራት እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ዘመናዊ ቤቶች ለአንዴና ለመጨረሻ ጊዜ በ10% ቅድመ ክፍያ ብቻ እርሶን እየጠበቁ ነው። በተጨማሪም 60% 25 ዓመት የባንክ ብድሩና የ30% ቅናሽ ሊጠናቀቅ 20 ቀዳሚ ደንበኞችን ብቻ እየጠበቅን ነው። ምን ይጠብቃሉ? ለበለጠ መረጃ በ0997 6143 ላይ ይደውሉ። አቶ ሽመልስ አብዲሳ ከብልጽግና ፈገፈጉ ያስባለ ከባድ መረጃ ወጥቷል። አባይን ተሻግረን ቁማር በላናቸው በሰበሩን ቦታ ሰበርናቸው በሚለው ንግግራቸው የሚታወሱት ኦቦ ሽመልስ ከሰሞኑ ጠቅላይ ሚኒስትሩ ፍንጭ በሰጡበት ጉዳይ ላይ ተቃራኒ አቋማቸውን አሰምተዋል። በፍጹም አይሳካም አታስቡት ሲሉ ተቃውሟቸውን በይፋ ገልጸዋል። ከቅርብ ጊዜ ወዲህ የብልጽግና ፓርቲ የሀገሪቱን ፖለቲካዊ ምህዳር 360 ዲግሪ ሊቀይር የሚችል እርምጃ ለመውሰድ እየተንቀሳቀሰ እንደሆነ ይታወቃል። ሆኖም ይህ እርምጃው ከገዛ የፓርቲው አባላት ጭምር ተቃውሞ ሲቀርብበት እየተስተዋለ ነው። ፓርቲው ህገ መንግስቱን ለማሻሻል የክልሎችን አወቃቀር በመልክዓ ምድር ለማድረግ እንዲሁም ኦሮሚያ ክልልን አፍርሶ እንደ አዲስ ለማዋቀር እየተንቀሳቀሰ እንደሆነ መረጃዎች አመላክታሉ። ከቀናት በፊት የሀገራዊ ምክክር ኮሚሽኑ ጉባኤውን ሲጀምር የመክፈቻ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ህገ መንግስቱ እንደሚሻሻል ይፋዊ ፍንጭም ሰጠው ነበር። ሆኖም ይህን የፓርቲውን እንቅስቃሴ ኦቦ ሽመልስ አብዲሳ ተቃውሞ ተከስተዋል። አቶ ሽመልስ ከሰሞኑ በሰጡት አስተያየት ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ በማለት ተናግረዋል። ሽመልስ ይህንን የተናገሩት በአዳማ ከተማ እየተካሄደ ባለ ከክልል እስከ ወረዳ መዋቅር ያሉ የመንግስት አመራሮች በሚሳተፉበት መድረክ ላይ በኦሮምኛ ቋንቋ ባደረጉት ንግግር ነው። ይሄ ምኞት በፍጹም ሊሳካ እንደማይችል ሽመልስ የጠቀሱ ሲሆን ይልቁንም ክልሉ ወደፊት እየጠነከረ መሬት እየያዘና ውጤታማ እየሆነ እንደሚሄድ ገልጸዋል። ሆኖም ሽመልስ ኦሮሚያ ክልል ጠፍቶ ማየት ይፈልጋሉ ያሏቸውን አካላት ማንነት በስም ለይተው አልጠቀሱም። ሽመልስ ይህን የተናገሩት የክልሎች አወቃቀር ጉዳይ ለሀገራዊ ምክክር ጉባኤው በአጀንዳነት በቀረበበት ማግስት ነው። ዋዜማ ራዲዮ ከ2 ሳምንት በፊት ባወጣው ዘገባ ኦሮሚያ ክልል ሊፈርስ እንደሆነ በ6 ክልሎች እንደ አዲስ ሊደራጅ እንደሆነ ዘግቦ ነበር። እነዚህ 6 አበይት የክልሉ ክፍሎች ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያ እንዲሁም ማዕከላዊ ኦሮሚያ ተብለው መሰየማቸውን ራዲዮ ጣቢያው አገኘሁት ያለው ሰነድ አመላክቷል። በእነዚህ 6 አዲስ የክልሉ መዋቅርና 21 ዞኖች ስር ያሉ የወረዳዎች ብዛት 323 ሲሆን የኗሪው ህዝብ ቁጥር ደግሞ 44 ሚሊዮን 119,002 መሆኑ ተጠቁሟል። ይህን የክልሉን መዋቅር እንደ አዲስ ማዋቀር ያስፈልገው ለአስተዳደር ምቹነት እንዲሁም ወደፊት ክልሉን በሚፈለገው መንገድ ለመገንባት መሆኑን ለመረዳት ተችሏል። ይህን መረጃ መውጣቱን ተከትሎ ይመስላል አቶ ሽመልስ አብዲሳ ኦሮሚያ የሚለውን ቃል መስማት አይፈልጉም፣ ኦሮሚያ ክልል ጠፍቶ ማየት ይፈልጋሉ ሲሉ የፓርቲያቸውን አቋም የተቃወሙት።
የአብይ አህመድ መንግስት በአስቸኳይ ህወሓት ላይ እርምጃ እንዲወስድ የሚጠይቀው ሰልፍ ዛሬ ማለዳ በመስቀል አደባባይ ተደርጓል። አቶ ጌታቸው ረዳ ብልጽግና እርምጃ እንዲወስድ ጠይቀው የትግራይ ወጣቶች ለሱዳን እየተሸጡ ነው ሲሉ ከሰዋል። የህወሓት ሁለተኛ ሰው በበኩላቸው ሰልፉ የብልጽግናን ተስፋ መቁረጥ ያሳየና የትግራይ ተወላጅ ያልሆኑ አካላት የተሳተፉበት ሲሉ ተሳልቀውበታል። ጄኔራል ጻድቃንና ጌታቸው ረዳ በበላይነት ያስተባበሩት የአዲስ አበባው ጸረ ህወሓት ትዕይንተ ህዝብ ዛሬ በአዲስ አበባ ተደርጓል። ሰልፉ በክልሉ የሚታየው የውጥረት ሁኔታ እንዲያበቃና ዘላቂ ሰላም እንዲሰፍን ጥሪ ያቀረበ ነበር። ሰልፉ ላይ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የፕሪቶሪያ ስምምነት እንዲተገበር የነበረው ጥረት በሙሉ ስልጣንን ለመቆጣጠር በሚፈልግ ቡድን መሰናከሉን ተናግረዋል። እንደ ገለጻቸው ስምምነቱ ሳይተገበር ፈርሷል የሚል ትርክት በመፍጠር ከሻቢያ ጋር መቀናጀት እንደተመረጠ ገልጸዋል። አቶ ጌታቸው በንግግራቸው ህወሓት ከሻቢያ ጋር በመተባበር በትግራይ ውስጥ ሁከት እንዳባባሰ ወጣቶችን ለሞትና ለስደት እንደዳረገና ክልሉን አለመረጋጋት እንዳጋጠመው ተናግረዋል። በተጨማሪም ወጣቶች ለውጭ ኃይሎች እየተሸጡ መሆናቸውንና የቡድኑን ድርጊት የተቃወሙ ወጣቶችን መታሰራቸውን በመጥቀስ ለዚህ ሁኔታ ተጠያቂነት ሊኖር እንደሚገባ አስገንዝበዋል። በተጨማሪም ለክልሉ የተመደበው በጀት ለህዝብ አገልግሎት ከመዋል ይልቅ በማባከን ተጠምዶ ቆይቶ ይህንንም ከህዝብ በመደበቅ በፌዴራል መንግስት ላይ ተደጋጋሚ ወቀሳ ሲቀርብ እንደነበር ተናግረዋል። የትግራይ ችግር መፍትሄ በሰላምና በውይይት ብቻ ሊገኝ እንደሚችል ያስገነዘቡት አቶ ጌታቸው ማንኛውም መፍትሄ ህዝቡን ማዕከል ያደረገ ሊሆን እንደሚገባ ገልጸዋል። የፌዴራል መንግስትም ህዝቡን ለመጠበቅ ያለበትን ህገ መንግስታዊ ኃላፊነት እንዲወጣ ጥሪ ያቀረቡ ሲሆን ዓለም አቀፉ ማህበረሰብ በጉዳዩ ላይ ተገቢውን ጫና እንዲያሳድር ጠይቀዋል። በሌላ በኩል በሰልፉ ላይ በህወሓት ቡድን የተጣለው አፋኝ አዋጅ በአስቸኳይ ይነሳ፣ ጦርነት ይብቃ፣ ሰላም የትግራይ ህዝብ ምርጫ ነው፣ ወጣቶች ለጦርነት ዓላማ በኃይል እየታፈሱ መወሰዳቸው ይቆም፣ ጦርነት ይብቃ፣ ስደት ይበቃናል፣ ሰላም የትግራይ ህዝብ ምርጫ ነው፣ የፕሪቶሪያ ስምምነት ሙሉ በሙሉ ይከበር የሚሉ ድምጾች ተስተጋብተዋል። ነገር ግን ይህ ጸረ ህወሓት ሰልፍ የትግራይ ተወላጆች እውነተኛ ድምጽ የተሰማበት ሳይሆን ብልጽግና የጠራው ሰልፍ ነው የሚል ተቃውሞ በስፋት እየቀረበበት ነው። በተለይም በህወሓት በኩል የትችት በስፋት እየተነሳ ሲሆን በዛሬው ዕለትም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ሰልፉን ተሳልቀውበታል። እነ ጌታቸው ረዳ ተላላኪ ሲሉ የሚዘልፉት አቶ አማኑኤል ብልጽግና በእነዚህ ሰዎች ተስፋ ሲቆርጥባቸውና የምታመጡት መረጃ መሬት ላይ የለም፣ በትግራይ ቀርቶ በአዲስ አበባ ያለ የትግራይ ተወላጅ አይሰማችሁም ብሎ በነገራቸው ጊዜ ካስፈለገ በአዲስ አበባ መሬት አንቀጥቅጥ የተጋሩ ሰልፍ ጠርተን ልናሳያችሁ እንችላለን ብለውት ገንዘብ እና ሚዲያ ተመድቦላቸው ሲሰሩ ሰንብተዋል። ሆኖም ግን በጦርነት ድባብ ሰግቶ ወደ አዲስ አበባ የሄደ የትግራይ ተወላጅ በጊዜያዊ መደናገርና ጥቅም አገሩን እና ወገኑን አሳልፎ እንደማይሰጥ አረጋግጦላቸዋል በማለት በሰልፉ የትግራይ ተወላጆች አልተሳተፉም ብለዋል። አክለውም በዛሬው ሰልፍ የወላይታ፣ የካምባታ፣ የኤርትራና የሰበታ ሰዎችን ሰብስበው ለዛሬ የትግራይ ተወላጆች ናችሁ ብለዋቸዋል ሲሉ ተሳልቀዋል። በአማራ ክልል በምስራቅ ጎጃም ዞን ቢቡይ ወረዳ 12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ለቢቢሲ ተናገሩ። በወረዳው የሚገኙና ስማቸው እንዳይገለጽ የጠየቁ የቢቢሲ ምንጮች ሐሙስ ሐምሌ 9 ቀን 2018 ዓ.ም ከምሽቱ 12 ሰዓት ተኩል አካባቢ በቢቡይ ወረዳ 12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱን ተናግረዋል። የወረዳው ባለስልጣናት ጥቃት ከደረሰባቸው ተማሪዎች መካከል 2ቱ ከባድ ጉዳት እንደደረሰባቸውና ቀሪዎቹ 3ቱ ግን ቀላል የሚባል ጉዳት እንዳጋጠማቸው ገልጸዋል። በጥቃቱ የተጎዱትና ቀላልና ከባድ ጉዳት የደረሰባቸው ተማሪዎች በቢቡይ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑንም ጨምረው አስረድተዋል። ቢቢሲ በአካባቢው ከሚንቀሳቀሰው ታጣቂ ቡድን በጥቃቱ ዙሪያ አስተያየትን ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ጥቃቱ የደረሰው በወረዳው በወይኗ ቀበሌ ሞሰባ ሽሚያቦ ግርገራድ የሚባል አካባቢ መሆኑን የሚገልጹት የአካባቢው ባለስልጣናት ታጣቂዎቹ ባለፉት 3 ዓመታት በዞኑና በወረዳው ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። አካባቢው ሙሉ በሙሉ ታጣቂዎች ቁጥጥር ስር መሆኑን የተናገሩት አንድ የወረዳው ኃላፊ ተማሪዎቹ ባለፉት ሳምንት ለፈተና በሚሄዱበት ወቅት ተኩስ ተከፍቶባቸው እንደነበር አስታውሰዋል። ሲመለሱ ደግሞ ከመደበኛ የመከላከያ ኃይል ጋር መጋፈጥ ያቃተው ጽንፈኛ ቡድን
ቡድን ራሱን አደራጅቶ የነገ ሀገር ተረካቢ የሆኑ ተማሪዎችን ነው ወደ ቤተሰቦቻቸው እየተመለሱ ባሉበት ተኩስ ከፍቶ ከ5 ያላነሱ ተማሪዎች ላይ ጉዳት ያደረሰው ብለዋል። ከተማሪዎቹ በተጨማሪም መኪናው ላይም ጉዳት መድረሱን ባለስልጣናቱ ጨምረው አስረድተዋል። በቢቡይ ወረዳ 19 ቀበሌዎች መኖራቸውን የገለጹት ቢቢሲ ያነጋገራቸው ኃላፊዎች ከእነዚህ መካከል በመንግስት ቁጥጥር ስር የሚገኙት 6ቱ ብቻ ናቸው ብለዋል። ጥቃቱ በተፈጸመበት አካባቢ ያለው ወቅታዊ ሁኔታ አሳሳቢ ነው የሚሉት ስማቸው እንዲጠቀስ ያልፈለገው ኃላፊ ሐሙስ ዕለት የተፈጸመው ጥቃት አጠቃላይ ማህበረሰቡን ተስፋ ያስቆረጠ ነው ብለዋል። በወረዳው ከሚገኙ 43 ትምህርት ቤቶች መካከል ከ8 ያልበለጡ ትምህርት ቤቶች ናቸው ትምህርት ሲሰጡ የነበረው ሲሉ ጨምረው ተናግረዋል። ተማሪዎቹን አሳፍሮ የነበረው መኪና በተለምዶ አይሱዚ ቅጥቅጥ የሚባለው መሆኑን የገለጹት ባለስልጣኑ ከደብረ ማርቆስ ወደ ድጎ ጽዮን ከተማ እየተመለሱ ባሉበት ወቅት ጥቃቱ መፈጸሙን ገልጸዋል። ከቢቡይ ወረዳ ወደ ደብረ ማርቆስ ለመሄድ በእያንዳንዱ ቀበሌ ታጣቂዎች መኖራቸውን የሚናገሩት የአካባቢው ባለስልጣናት ከዚህ በፊትም ጥቃቶች እንደሚፈጸሙ አስታውሰዋል። የአሁኑን የከፋ የሚያደርገው ምንም የፖለቲካ ትርጉም የማይገባቸው የ12ኛ ክፍል ፈተናን አጠናቀው እየተመለሱ ያሉ ተማሪዎች ላይ መፈጸሙ ነው። ማህበረሰቡ ጋር ጭምር ቁጣ እየፈጠረ ያለው በእነዚህ ምንም በማያውቁ ህጻናት ላይ የተከፈተ ጥቃት መሆኑ ነው ብለዋል። በመኪናው የተሳፈሩት ተማሪዎች ብቻ መሆናቸውን የሚናገሩት ኃላፊው በመኪናው ውስጥ 44 ተማሪዎች ተሳፍረው ነበር። ከደብረ ማርቆስ ወደ ቢቡኝ የሚሄዱ ተማሪዎች በ7 አውቶቡስ ሆነው መንቀሳቀሳቸውን የጠቀሱት ኃላፊው ይህ ጥቃት የደረሰበት መኪና ከመጨረሻው ላይ እንደነበር ተናግረዋል። ጥቃቱ በደረሰበት አካባቢ በታጣቂዎች ቁጥጥር ስር መሆኑን የሚናገሩት ኃላፊው ተማሪዎች ለፈተና ወደ ደብረ ማርቆስ ሲሄዱም ጉዳት ባይደርስም ተኩስ መከፈቱን ጨምረው ገልጸዋል። የወረዳው አመራሮች ከዚህ በፊት በአካባቢው ለመንቀሳቀስ በእጀባ መሆኑን ገልጸው ተማሪዎቹ ለፈተና ሲሄዱ የመንግስት የጸጥታ ኃይሎች እጀባ ማድረጋቸውን አስታውሰዋል። የዩክሬን መከላከያ ሚኒስትር ከኃላፊነት መነሳት በርካታ ወታደሮችን እንዳስቆጣ ተነገረ። አንድ ስሙ እንዳይገለጽ የጠየቀው ወታደር ከኃላፊነታቸው የተነሱት ሚኒስትር ካልተመለሱ ሲዋጋላት የቆየው ሁሉም ነገር ከንቱ እንደሚሆን ገልጿል። በደረሰበት ጉዳት ምክንያት ቀዶ ሕክምና ለማድረግ ቀጠሮ ላይ የሚገኘው ይህ ወታደር ከማደንዘዣ ሲነቃ ወጣቱ ሚኒስትር ፌድሮቭ ወደ መከላከያ ሚኒስትርነታቸው ይመለሳሉ ብሎ ተስፋ እንደሚያደርግም ገልጿል። ይህ ካልሆነ ግን ደሜን የሰጠሁለት ሁሉም ነገር ውሃ በላው ማለት ነው ብሏል። ፕሬዝዳንት ዘለንስኪ በቅርቡ ባደረጉት ሹምሽር ወጣቱን የመከላከያ ሚኒስተር ሚካኤሎ ፌድሮቭ ድጋሚ እንዳይሾሙ ያሳለፉት ውሳኔ በጦር ግንባር ባሉ ተዋጊዎችና በቆሰሉት ጭምር ግራ መጋባትንና ቁጣን አስከትሏል። ሐሙስ ዕለትም በኪየቭ ጎዳናዎች የተቃውሞ ሰልፍ ተካሂዷል። ለደህንነቷ ሲባል ሜሪና ስንል ተብላ የተጠራችው ወታደር ውሳኔው ሁሉንም የጦር አባላት ያስደነገጠ ነው ብላለች። ሳይናደዱ ይህንን በቃላት ለመግለጽ ያስቸግራል ስትልም ስሜቷን አጋርታለች። ፕሬዝዳንት ዘለንስኪ በዚህ ሳምንት ውሳኔያቸውን ሲያሳልፉ ሚካኤሎ ፌድሮቭን እና የጦሩ አዛዥ ጄኔራል ስሪስኪ ግልጽ ጠብ ውስጥ ገብተው ነበር። ሚኒስትር ፌድሮቭ ጄኔራል ስሪስኪን ማሻሻያዎችን እንዳያደርጉ በማደናቀፍ ከሰዋል። ዘለንስኪም ፌድሮቭን በድጋሚ ለምን እንዳልሾሙ ሲያብራሩ ሁለቱ ሰዎች በአንድ ክፍል ውስጥ መሆን አይችሉም ብለዋል። በ35 ዓመቱ ፌድሮቭና በሲሪስኪ መካከል የ25 ዓመት የዕድሜ ልዩነት ያለ ሲሆን ግለሰቦቹ የተለያዩ የዩክሬን ገጽታዎችን የሚወክሉ ናቸው። ፌድሮቭ ጦርነቱን በዘመናዊ አስተሳሰብና ውስን ሀብቶችን በብቃት በመጠቀም በመምራት ባሳዩት ቁርጠኝነት ይወደሳሉ። የዩክሬን የጦር ኃይሎች ዋና አዛዥ የ60 ዓመቱ ጄኔራል አሌክሳንደር ስሪስኪ ከ4 ዓመታት በፊት ሩሲያ ሙሉ በሙሉ ወረራ ከከፈተች በኋላ ባሉት ሳምንታት ኪየቭን በተሳካ ሁኔታ በመከላከል እንደ ብሔራዊ ጀግና ይቆጠራሉ። ከዚያ በኋላ ግን ጄኔራሉ ስም ለሰው ልጅ ሕይወት ብዙም ዋጋ ከማይሰጥ ጊዜ ያለፈበት የውጊያ ስልት ጋር ተቆራይቷል። ፌድሮቭ አይፎን 16 ሲሆኑ ስሪስኪ ደግሞ የ1980ዎቹ ስልክ ማለት ናቸው ሲሉ አንድ የጦር ተንታኝና የቀድሞው የደህንነት መኮንን ኢቫን አመራሮቹ ያላቸውን ልዩነት ለቢቢሲ አስረድተዋል። ሁለቱም ጠቀሜታቸው ተመሳሳይ ነው፣ ነገር ግን አገልግሎቱን የሚሰጡት በተለያየ መንገድ ነው ብለዋል።